ሰላም ውድ የወልደ ሩፋኤል ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንማማርባቸዋለን ብዬ ያሰብኳቸውን ቪዲዮዎች ከዛም ሰብ አርጌ ይዤላችሁ መጥቻለሁ። አዲስ ወይ ሰብስክራይብ እያደረጋችሁ ምክንያቱም እንደምትማሩበት እርግጠኛ ነኝ። ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ውስጥ እያስቀመጣችሁ ላይክ ሼር እንዳይረሳ። ቀጥታ ወደ ቪዲዮ። ትዳር ሲመሰርት አይኑን በአይኑ ማየት ነው አይደል የሚፈልገው? መሰሉን መተካት ነው አይደል? እኔ ያገባኋት ሴት መሃን ከሆነች የእናንተ ሃይማኖት እሺ ምንድነው የሚሰጠኝ መፍትሄ? እንደ እስልምና ከአንድ በላይ ማግባቴን ዝሙት ነው ብላችሁ ከተቃወማችሁ ምን ላድርግ? እሺ ልጅ እፈልጋለሁ፣ ሚስቴ መሃን ሆነች፣ ምን ይሁን? ጸልይ ሊሉኝ ይችላሉ። አው ዱዓማ አረጋለሁ እንበል፣ አልተሳካም፣ ምን ይሁን? እሷን ፍታትና አግባት ከሆነ የሷን ህይወት ማጨለም ነው በእናንተ መጽሐፍ። ለምን መጽሐፋችሁ ምን ይላል? በዝሙት ምክንያት ካልሆነ በቀር ሚስቱን የሚፈታ ሁሉ ያመነዝርባታል። መጠንቀቅ ጭምር ስለሚያስፈልግ ለማለት ፈልጌ ነውና ምንድነው መፋታት የሚቻለው? አንድ በክህደት፣ ሁለተኛ በማይድን በሽታ ሰውየው ፈቃደኛ ከሆነ አግብተሽ ኑሪ እኔ አልሆነልኝም ያንቺን ህይወት ጨምሬ እንዲያላደርግም ብሎ እሱ ከፈቀደ እንጂ ሰነፈች፣ ቀጠነች፣ ከሳች ብዬ አልፈታትም የሚለው ሲገለበጥ ለወንዱም ይሰራልና ታመመ ደከመ ብሎ አይፈታም። ስለዚህ የሚያፋታው አንድ የሃይማኖት ክህደት አንዱ ነው፣ ዝሙት ሁለተኛው ነው። ለምሳሌ አሁን አንድ ሰው ታስሮ ተገዶ ዝሙት ሊፈጽም ይችላል። ያንን በዝሙት ስለሚያገባ ሚስቴር በላይ እንዲሆኛለሁ ከባሌ በላይ እንዲሆኛለሁ ብሎ መፋታት የለባቸው። ሰውየው ወይም ሴትዮዋ እንዳያውቅ አድርገው ንስሐ መግባት ነው ያለባቸው። ንስሐ ይገባሉ፣ ይቀጥላል። ይሄ ማለት ነው ተገዶ የሆነ ነገር ካለ መናገር ግን የለባቸው። ያ ማለት እየሰረቁ የሚሰሩትን አይደለም፣ በችግር የሆነባቸውን ማለት ነው። አንዱ ዝሙት ያፋታል። ሶስተኛው በጎ ነገር እንዳይሰሩ ሁልጊዜ እንቅፋት የሚሆን ሰው፣ ድካም ያለበት ሰው አይፈታም። ለምሳሌ እንጸልይ ይደክመዋል፣ ያን ሰው ማበርታት ነው እንጂ ሊፈቱት አይገባም። ግን ሴትዮቱ ልጹም እያለች ባይጾም አንሶ ከኔ ጋር ካልፈላሽ አንቄ ነው የምጥለው የሚል ቤተክርስቲያን ትሄጂና እግርሽ ነው የምሰብረው የሚል ሰው ካለ እንደዚህ አይነት በጎ ነገርን ራሱ ከመስራት አንሶ የማያሰራ ሰው ይፈታል። ማቴዎስ ወንጌል ምዕራፍ 6 ላይ አይን ብታሰናክልህ አንተ ካንተ አውጥተህ ጣላት። ማቴዎስ 18 ላይ ተናግሮታል። ሁለቱም ወንጌል ምዕራፍ ላይ አይን የተባለች ሚስት ናት። ብታሰናክልህ ማለት የጽድቅ እንቅፋት ከሆነችብህ በቃ አትጾምም አንተም አትጾም፣ አትጸልይም አንተም አትጸልይ የምትል ገንዘብ ልትሰጥ ለድሃ አይሰጥም። እንኳን ሌላ ሎሚ ከሁለት የምትል ባተታ ሲተረጉሙት ሲገለበጥ እንዳይነብል የምትወዱ ባልሽን በሴት አንቀጽ ይናገረው እንጂ ለወንድ ማለት። ይሄ ግን ታዲያ ምን አለበት? መጀመሪያ ብቻውን መነገር አለበት። በወንድም የሚበድል ብቻ ነገረው፣ ከዛ ጓደኛ ይዘህ ምከረው የሚለው ጌታ ያላት እቺው፣ ከዛ ንስሐ አባት፣ ከዛ ደግሞ ንስሐ አባት ባይገባ በጉባኤ ካህናት ጭምር ተሰብስበው ሁሉ ሊመክሩት ይገባል። ይሄ ሁሉ ከሆነ በኋላ ነው ይሄ ሁሉ ሊፈታ የሚችለው ማና። ይሄኛውን ነገር ግን ማስመከር መቻል፣ የራስን ድርሻ መውሰድ፣ መጸለይ፣ ጊዜ መውሰድ፣ ወደ ውስጥ መመልከትን ይፈልጋል እንጂ እንደዚህ ባን ቁጥር ሰይጣን የሌለበት መሬት ስለሌለ የትም ብንሄድ ሰይጣን አለ። ሰይጣን የማይከተለው ሰው ስለሌለ ሰው ብንለውጥም እዚያ ሰው አጠገብም ሰይጣን አለ እና የተሻሻለ ስምና የተሻሻለ አካል ነው የሚኖር እንጂ ሰው ሁሉ ደካማ ነው። ይሄ ነው ያለው ነገር። በመታመም መካከል አፍቅራት፣ በመጉደል መካከል ያንተ ትሁን፣ አታኩርፋት፣ ጀርባም አትስጣት፣ ሸካራ ንግግርም አትናገራት። ክርስቶስ በማይመቹ ሁኔታዎች ጭምር ቤተክርስቲያንን እንደወደዳል። እናንተ ባሎች ሆይ በማይመቹ ወራቶችም ጭምር ፍቅራችሁን አታሻክሩባት። በማይመቹ ሁኔታዎችም ጭምር ውደዳል። አራተኛ ክርስቶስ ቤተክርስቲያንን ሁል ጊዜ ይቅር እንደሚላት፣ እንደሚምራት፣ ርኅራኄ እንደሚያደርግላት፣ ይቅር እንደሚላት፣ እንደሚንከባከባት። ዛሬ አንተ የተወደድክ ባል ሆይ ይቺን ክርስቶስ የሰጠህን ሙሽሪት ስታጠፋ ይቅር በላት፣ ስትደክም አበርታት፣ ተንከባከባት፣ የሚጎላትን ነገር ሁሉ ሙላላት። ለሚጎለው ብልት የሚበልጥ ክብር እየሰጠ
እግዚአብሔር አካልን አገጣጠመ እንደተባለ ለሚጎላት ነገር ሁሉ የሚበልጥ ፍቅርና እንክብካቤ ያደርግላት። አላውቅሽም አትበላት፣ ጀርባም አትስጣት፣ አታኩርፋት፣ አትነጫነጭባት። ሁል ጊዜ የክርስቶስ ፍቅር ለቤተ ክርስቲያን እንደማያቋርጥ ፍቅር ለዘውትር እንደማይወድቅ ያንተም ፍቅር አይንጠብባት። እፍ እያልክ አሟሙቀው። ፍቅር ለዘውትር አይወድቅም። ብዙ ውሆች ፍቅርን ሊያጠፏት አይችሉም። የትኛውም ፈተና የትኛው መከራ ፍቅርህን አያጥፋባት። ክርስቶስ ከሩቅ መጥቶ እንደተዛመዳት ቤተ ክርስቲያንን ባሎች ሆይ እኛም ባል ስንሆን ሰፈር፣ ከለር፣ ቋንቋ፣ ነገድ የማይቆጠርበት ፍቅር ነው ወገኖች። ጋብቻን የሚሰራው ፍቅር ነው፣ ቋንቋ አይደለም። ትዳርን የሚሰጠው እግዚአብሔር ነው፣ ሰፈር አይደለም፣ የፖለቲካ ፓርቲም አይደለም፣ ብሔርም አይደለም። ክርስቲያን ትሁን እንጂ ውደዳት፣ ሰማያዊ ዜጋ ትሁን እንጂ ምረጣት። ክርስቶስ ቤተ ክርስቲያን እንዲህ አድርጎ እንደወደዳት አንተ የዛሬ ሙሽራ ሆይ ባልህን እንዲህ አድርገህ ውደዳት። ልትወዳት ብቻ አይደለም ልትሞታትም ጭምር ባል ሆነሃል። ዛሬ በቤተ ክርስቲያን ጉባኤ ፊት ላትተዋት ቃል ኪዳን ገብተሃል። ታዲያ ሙሽሪት ሆይ እንዲህ ሁሉ የሚሆንልሽን ጀርባውን የማይሰጥሽን ላንቺ የሚሞትልሽን ዘውትር ፍቅር የሚሰጥሽን የእግዚአብሔር ቃል አንድ ነገር ብቻ ያዝሻል። አክብሪው፣ ፍሬው ብቻ ይልሻል። እንዲህ ለሚሞትላችሁ ባል ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ የለም? አይ ግን ይሏቸዋል። በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው። ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። ወልድ የአብ ልጅ ከሆነ አብ አይቀድመውም ወይ የሚል ጥያቄም አለ። ለምሳሌ አባቱ ከሆነ መቅደም አለበት፣ ልጁ ከሆነ ደግሞ መከተል አለበት። የምን ህግ ነው? የፍጥረት ህግ ነው። ለምሳሌ ይህንን ስናነሳ በዚያው ይዘነው እንድንሄድ የምፈልገው ብዙ ሰዎች ጥያቄ ሲያነሱ እንዲህ ይላሉ፣ አባቱ የማይቀድመው ልጅ ነው ስንላቸው አባቱ የማይቀድመው ልጅ የለም ብለው ክርክር ያመጣሉ ማለት ነው። ይህን ክርክር ሲያነሱ ይህ ለእናንተ አልተረዳችሁም ስንላቸው ለእናንተ የተገጠመው የመላክ ጭንቅላት ነው ወይ የሚል ያነሳል። እዚህ ላይም አንድ ጥያቄ ማንሳት እንችላለን። ለምሳሌ ጌታ በወንጌል ምን ብሏል? አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወለዘፈቀደ ወልድ ይከሰት ሎቱ። አብን የሚያውቀው ማን ነው አለ? ወልድ ነው። ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር ማንን የሚያውቀው የለም፣ አብን የሚያውቀው የለም። ስለዚህ ለዚህ ነው ጌታም በወንጌል ሲያስተምር ፊልጶስ ሲጠይቀው ዘሬኪያይ ርእዮ ለአብ፣ እኔን ያየ አብን አየ። ስለዚህ ምን ለማለት ነው የፈለኩት? ሰውን እኛ ኦርቶዶክሳውያን እግዚአብሔርን አወቅነው ወይም እኛ የእግዚአብሔር ልጅ መሆኑን ተረዳን ስንል እኛም ማንረዳው የእናንተ ጭንቅላት ምንድነው? የመላክ ጭንቅላት ነው ወይ? እኛ ግን ያለን የክርስቶስ ልብ ነው። ስለ እግዚአብሔር ማወቅ የሚቻለው በእግዚአብሔር ብቻ ስለሆነ ወልድ ለፈቀደው የገለጠውን የነገረንን ነው የምንዘው። ስለዚህ ፍጥረት እግዚአብሔርን ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ልክ ነው። እኛ ኦርቶዶክሳውያን የመላክ ጭንቅላት ተገጠመልን ለማለት ፈልገን ሳይሆን እግዚአብሔር በገለጠልን ልክ እግዚአብሔርን የምናውቀው እኛው ነን። ስለዚህ አባቱ የማይቀድመው ልጅ ነው ምንለው ለዛ ነው። ወልድ የአብ ልጁ ነው አይደል? ይወልደዋል፣ አይቀድመው። ይወልደዋል ግን አይቀድመው። በፍጥረት ሕግ አይቻልም። በፍጥረት ሕግ አይቻልም። የሚወለድ ልጅ አባቱ ከልጁ ቀድሞ መገኘት አለበት። ልጅ ደግሞ ይከተላል። በዚያው ላይ አንድ ጥያቄ እንጠይቃቸው። እግዚአብሔር ይለወጣል? እግዚአብሔር እኔ እግዚአብሔር አምላካችሁ አልለወጥም ብሎናል አይደል? እግዚአብሔር አምላካችን የማይለወጥ ከሆነ የእግዚአብሔር ስሙ የማይለወጥም። እግዚአብሔር በኖረበት ዘመን ስሙ ማለት የአብ ስም አብ ነው። አብ አሁን ኖሮ ነው የወጣለት አይደለም። የእግዚአብሔር ስሙ በኖረበት ዘመን አብ ከሆነ አባት ለመባል ምን ያስፈልጋል? ልጅ ያስፈልጋል። አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ ማለት ኖሮ የተገኘ አይደለም። አባቱ የማይቀድመው ልጅ ወልድ ነው። ስለዚህ አባቱ የማይቀድመው የአባቱ ስልጣን ያለው ልጁ ማን ነው እንላለን? እግዚአብሔር ወልድ ነው። ስለዚህ ወልድን እግዚአብሔር እንዴት እንለዋለን የሚለው ነው ጥያቄው።
ውድ ተከታታዮች የዛሬው ዝግጅት ይህንን ይመስል ነበር። እርግጠኛ ነኝ ተምራችሁበታል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛ። ሰላም እግዚአብሔር አይለያችሁ። ቻው ቻው።